አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙላሌተው ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንዲትሆኑልኝ መልካም ምኞቴ ነው። ኢንሻአላህ ዛሬም በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ያው ዛሬ ብዙዎቻችሁ በጠየቃችሁ መሰረት አንዲት አጭር ነገር ላሳያችሁ ነው። እሱ ምንድነው? ብዙ እህቶቼ አዲስ ዩቲዩብ ጀማሪ እንደመሆናችሁ መጠን ቪዲዮ ስንለቅ ቪዲዮ አልቀበልና እንዲሁም ረዣዥም ቪዲዮዎች ከ8 ደቂቃ በላይ መልቀቅ አልቻልንም። ብዙ ጊዜ ዩቲዩብ ቪዲዮ መልቀቅ ስፈልግ አጫጭር ቪዲዮዎችን ብቻ ነው የሚለቅልኝ ከአንድ ደቂቃ በታች። እንዴት አድርገን ነው ቪዲዮ ወደ ዩቲዩብ አፕ ላይ ማድረግ የምንችለው ብላችሁኛል። እንዲሁም ደግሞ ብዙዎቻችሁ ዩቲዩብ አልከፈትንም፣ ዩቲዩብ እንዴት ነው የሚከፈተው ብላችሁኛል። ኢንሻአላህ ለዛሬ ዩቲዩብ ቪዲዮ ስትለቁ እንዴት አድርጋችሁ በእንዴት አይነት መልኩ መልቀቅ እንዳለባችሁ አሳያችኋለሁኝ ማለት ነው። ሁለተኛ ነገር ደግሞ ፕሮፋይል ለማድረግ ወይም ተምኔል ስናደርግ ተምኔል አልቀበልና ላይ ይመልስብናል። እንዲሁም ደግሞ ተምኔል ስናደርግ ወደ ሌላ ቦታ ነው የሚወስደን ብላችኋል። ኢንሻአላህ ለሁሉም ሰብሰብ አድርጌ በአጭሩ በቪዲዮ የማሳያችሁ ይሆናል ማለት ነው። ኢንሻአላህ ያው ብዙ እህቶቼ የሰው ቪዲዮ ነው እስካሁን እየጫን ያለነው፣ የራሳችን የሆነ ቪዲዮ መልቀቅ አልቻልንም፣ እንዴት አድርገን ነው መልቀቅ የምንችለው ብላችኋል። ያው እንግዲህ የዩቲዩብ ሕግና ደንብ የሚፈቅደው ከ8 ደቂቃ በላይ ነው ቪዲዮዎችን መልቀቅ ያለብን። የራሳችን ስራ የሆነ እንደዚህ የቲክቶክ ወይም ደግሞ ከሌሎች ቪዲዮዎች ላይ ወይም የሌሎችን ሰዎች ስራ እያመጣን አይደለም መልቀቅ ያለብን። ይሄ አንደኛ ምናልባት የሌሎች ሰዎች ቪዲዮ ኮፒራይት ካለው ኮፒራይት ይላክብናል። ኮፒራይት ከተላከ ደግሞ ቻናላችንን እስከ ማዘጋት ድረስ ሊደርስ ይችላል። ሁለተኛ ነገር ደግሞ ሰዓት አይቆጥርልንም። ሶስተኛ ነገር ደግሞ ያው ለቻናላችንም ያን ያክል ጥሩ አይደለም፣ ዩቲዩብ ተቀባይነት የለውም ማለት ነው። ቀጥታ ገንዘብ የሚሰራ ዩቲዩብ ብቻና ብቻ እስከሆነ ድረስ መስራት የምንፈልገው ምንም ይሁን ምንም የራሳችንን ስራ ነው መልቀቅ ያለብን። ኢንሻአላህ ቢያንስ ከ8 ደቂቃ እስከ 15 ደቂቃ ቢሆን የተመረጠ ነው ማለት ነው። ከ8 ደቂቃ በታች ያለ ቪዲዮ ባትሰሩና ባትለቁ ጥሩ ነው። እንደውም የቲክቶክ ቪዲዮዎችን ማለት ነው። ኢንሻአላህ አሁን በቀጣይ አሳያችኋለሁኝ ስለ ቪዲዮ እንዴት አድርጋችሁ አፕ ላይ ማድረግ እንደምትችሉ ወይም ከ8 ደቂቃ በላይ ያሉ ቪዲዮዎችን እንዴት አድርጋችሁ ወደ ዩቲዩብ መጫን እንደምትችሉና ተምኔላችሁን እንዴት አድርጋችሁ ማዘጋጀት እንደምትችሉ እና መስቀል እንደምትችሉ ማለት ነው። ኢንሻአላህ ቪዲዮውን እስከመጨረሻ ድረስ ተከታተሉ። እሺ ሀባይቢ ያው ገባይ ቪዲዮ ላሳያችሁ ማለት ነው። ያው ሁላችንም ክሮም ኮግል ውስጥ እንገባለን። ክሮም ኮግል እንግዲህ ሁላችንም ስልክ ላይ ይገኛል። ከዛ በኋላ ክሮም ኮግል ላይ ከገባን በኋላ እዚህ ጋር ሰርች የሚለው ላይ እንጽፋለን። ያው እኔ በአማርኛ ነው። እዚህ ሰርች የሚለውን እጫናለሁ። ከዛ ሰርች የሚለውን ስጫን ዩቲዩብ ስቱዲዮ የሚለው ይመጣል። ያው የሌሎቻችሁ ምናልባት ጽፋችሁበት ወይም ጀምራችሁ ስለማታውቁ እንደ አዲስ ጻፉኝ ወይም ጀምሩ ሊላችሁ ይችላል። የኔ ያው ዩቲዩብ ስቱዲዮ ስለምጠቀም ዩቲዩብ ስቱዲዮ እንዴት ተጻፈ ነው ያው መጫን ብቻ ነው። እናንተ ግን ሰርች የሚለው ላይ ዩቲዩብ ስቱዲዮ ብላችሁ ትጽፋላችሁ። ከዛ ዩቲዩብ ስቱዲዮ የሚለውን እንደዚህ ትጫናላችሁ ማለት ነው። ከዛ ዩቲዩብ ስቱዲዮ የሚለውን ስትጫኑ አሁን መልሶ ዩቲዩብ ስቱዲዮ ወስዳችኋል። ዩቲዩብ ስቱዲዮ የሚለውን አሁንም ትጫናላችሁ ማለት ነው። እንደዚህ ዩቲዩብ ስቱዲዮ ስትጫኑ ጌት ዘ አፕ ወይም ኮንቲኒው ቱ ስቱዲዮ የሚለውን እታይ መጨረሻ ያለችውን ኮንቲኒው ቱ ስቱዲዮ የሚለውን እሱን ትጫናላችሁ ማለት ነው። ከዛ ይሄን ከተጫናችሁ በኋላ ቀጥታ ወደዚህ ወደ ዩቲዩብ ስቱዲዮ ውስጥ ይወስዳችኋል። ዩቲዩብ ስቱዲዮ ውስጥ ሲወስዳችሁ ዩቲዩብ ለመጫን የፈለግነው አይደለ? ዩቲዩብ ለመጫን እስከሆነ ድረስ የፈለግነው እዚህ ጋር ክሬት የሚለው ላይ እንጫናለን። በቀኝ በኩል ፕሮፋይላችን ጎን የቪዲዮ ምልክት ያለበት ክሬት የሚለውን እሱ እንጫናለን ማለት ነው። አንድ ጊዜ እንደዚህ
ከዛ ይህንን ስንጫነው አፕሎድ ቪዲዮ ወይም ጎ ላይቭ፣ ግሬት ፖስት ወይም ኒው ፕሌይሊስት ወይም ኒው ፕሮዳክትስ የሚል ይመጣልናል። መጀመሪያ ወይም አንደኛ ላይ ያለውን አፕሎድ ቪዲዮ የሚለውን አፕሎድ ቪዲዮ ብለን እንደዚህ እንጫነዋለን ማለት ነው። ከዛ ይሄን ከተጫን በኋላ ይሄ ይመጣልናል። ምን እንለዋለን? ሰሌክት ቪዲዮ እንለዋለን። ሰሌክት ቪዲዮ እንጫነዋለን። ኦኬ እንለዋለን ማለት ነው። ከዛ እዚህ ጋር ፎቶ የሚለው ውስጥ እንገባለን፣ ፋይል ውስጥ ማለት ነው። ፋይል ውስጥ ገባን። እንደዚህ አይነት ፋይል ውስጥ ያመጣናል። ያው እኔ ለጊዜው ለእናንተ ለማሳየት ነው፣ የምለቀው ቪዲዮ የለም። ለማሳየት ያክል እዚህ ጋር የምትሄታችን የእርዳታ ግሩፕ ቪዲዮ ነበረ። እሱም ሴቭ ልበለው፣ በኋላ ስለምመልሰው ችግር የለም። ያው መጀመሪያ ፕሮፋይላችሁን ማዘጋጀት አለባችሁ። ተምኔላችሁና ቪዲዮአችሁን አቀናብራችሁ ቪዲዮ ላይ ለመጫን ዝግጁ መሆን አለበት። ከዛ እዚህ ጋር ታይትል የሚላለ ታይትል የሚለውን ይህን እንደዚህ እናጠፋና የራሳችንን ርዕስ ቪዲዮውን የሚመለከት በቪዲዮ ዙሪያ የሚገልጽ ስለ ቪዲዮ ገለጻ የሚያደርግ የሆነ ርዕስ ብለን እንጽፍበታለን። ለምሳሌ ዝም ብዬ ሰላም ናችሁ ብዬ ልጻፍ። ከዛ ላይ ደግሞ ዲስክሪፕሽን የሚላል እዚህኛው ሁለተኛው ሰንጠረዥ ላይ ዲስክሪፕሽን የሚለው ላይ ደግሞ ምን መሰላችሁ? መሰላል። ከዛ መሰላል እንጫንና የፈለግነውን የታዋቂ ዩቲዩበር ወይ ስም እንዲሁም ደግሞ የታዋቂ ቴሌቪዥን ጣቢያ ስም የራሳችንን የፈለግነውን ማስገባት እንችላለን። ለምሳሌ እኔ እዚህ ሀበሻ ልበለው። ሁለተኛ ደግሞ ሆኖ መልሼ መሰላል እጫናለሁ። ከዛ ኩኪንግ ልበለው፣ እዚሁ ይመጣላችኋል። የተለያየ አማራጭ ራሳችሁ የሚፈልጉትን መጻፍ ትችላላችሁ ማለት ነው። ከዛ ዶት በቃ የግድ 3 ጊዜ መሰላል መኖር አለበት ማለት ነው። በመሃል መሰላልን እያስገባችሁ የተለያየ ርዕሶች መስጠት ትችላላችሁ ማለት ነው። ከዛ ደግሞ ታች እንደምታዩት ተምኔል አለ። ተምኔል የምትለዋን ያው ተምኔላችሁን ወይም ፕሮፋይላችሁን በደንብ አዘጋጅታችሁ ሬዲ አድርጋችሁ ማስቀመጥ አለባችሁ። ከዛ አፕሎድ ፋይል ይላል። አፕሎድ ፋይል የሚለውን እሱን እንጫናለን። ቀጥታ ወደዚህ ወደ ፋይል ቤት ያስገባናል ማለት ነው። ፋይል ቤት ሲያስገባን ለምሳሌ ዝም ብዬ እናንተን ለማሳየት ስለሆነ እቺን እዚህ ያለች ልጠቀማት ማድረግ አልችልም፣ ምክንያቱም ትልቅ ነው ቪዲዮ ትልቅ ስለሆነ መሆን አልቻለም። እስኪ ለምሳሌ እዚህ ያለችውን ልሞክራት። ያው እንግዲህ ሆኗል ማለት ነው። እንግዲህ ሆነ። አሁን ከዛ እዚህ ታች ትመጡና ታች በነገራችን ላይ ብዙ የሚስተካከሉ ነገሮች አሉት። ኢንሻአላህ እነሱን ደግሞ ቀጣይ አሳያችኋለሁ። የስ ኢት ኢዝ ሜድ ፎር ኪድስ ያው ቪዲዮ ለህፃናት ይሆናል አይሆንም ነው። ያው አብዛኞቻችን የምንሰራው ቪዲዮ ለህፃናት የሚታይ ወይም ለህፃናት ጥሩ ስላልሆነ ኖ ኢት ኢዝ ኖት ሜድ ፎር ኪድስ የሚለውን ሁለተኛ ያለችውን እንጫናለን ማለት ነው። አሁን ይህን ካደረግን በኋላ ምንድነው ማድረግ ያለብን? እዚህ ታች መጨረሻ ላይ በጥቁር የተጻፈች ነስት የምትላለች ነስት የምትለዋል እንጫናታለን ማለት ነው። ያው ለእናንተ ላሳችሁ ብዬ ነው። ቪዲዮን አለቀው። አሁን መልሰን ነስት እንላታለን። አሁን መልሰን ነስት እንላታለን። በቃ አሁን የመጨረሻ ቪዲዮ መሄጃው ላይ ደርሷል ወይም መለቀቂያው ላይ። ከዛ እዚህ ደግሞ 3 ሰንጠረዥ አሉ። ፕሪቫት፣ አንሊስትድ፣ ፐብሊክ የሚል አለ። ፐብሊክ ነው መምረጥ ያለብን። ያው ፐብሊክ ላይ ስናደርግ ቪዲዮአችን ዓለም አቀፍ እይታ እንዲኖረው ይረዳል ማለት ነው። ከዚያ እዚህ ላይ ፐብሊካል። አሁን በቃ የመጨረሻ ፑሊሽ የምትለው ታች በቀኝ በኩል አሁንም መጨረሻ በጥቁር የተጻፈችውን እሷን ኦኬ እንላለን። በቃ ሄደ ማለት ነው። ቀጥታ ወደ ዩቲዩብ ተጫነ ቪዲዮአችንን ማለት ነው። እና ኢንሻአላህ በዚህ መልኩ ነው መጫን የምትችሉት ማለት ነው። ቀጣይ ደግሞ ያልገባችሁ እንዲሁም እንዳሳያችሁ የምትፈልጉ ካላችሁ ኢንሻአላህ በዋትስአፕ